ክቡር አባታችን መላከ ምሕረት መምህር አበበ የሺንጉስ የቃል በተራራ አቡነ ዘማርያም ቤተክርስቲያን አስተዳዳሪ፣ ክቡር መምህራችን መጋቤ ካህናት አባ ኃይለ ማርያም የዚህ ቤተክርስቲያን አስተዳዳሪ የነበሩ አበው ሊቃውንተ ቤተክርስቲያን በየማዕረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አደራችሁ? በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን እድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለም በሁላችን ላይ አድሮ ይኖር። አምላካችን እግዚአብሔር ከሊቀ መላእክት ከቅዱስ ሩፋኤል ረድኤትና በረከት ሁላችንንም ያሳትፈን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ድልዋኔክሙ ሀልው፣ ተዘጋጅታችሁ ኑሩ። የማቴዎስ ወንጌል ምዕራፍ 24 ቁጥር 44። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችንም እንደምናውቀው በቤተ ክርስቲያናችን ሥርዓት መሠረት ከሰኔ 25 ቀን አንስቶ እስከ ሐምሌ 15 ቀን ያለው ጊዜ በዓተ ክረምት ይባላል። የክረምት መግባት ማለት ነው። በዚህ ሰሞን በቤተ ክርስቲያናችን የሚነበቡት ምንባባት፣ የሚሰበኩት ምስባካት፣ የሚሰጡት ትምህርቶች፣ የሚተላለፉት መልእክታት፣ የሚዘመሩት ዝማሬያት ሁሉ ስለ ደመና፣ ስለ ጉም፣ ስለ ዝናብ፣ ስለ ዘር ነው። አምላካችን እግዚአብሔር በጋውን ወስዶ ክረምቱን እንዳመጣ በዝናብ እያበቀለ በፀሐይ እያበሰለ የሚመግበን አምላካችን እግዚአብሔር እንደሆነ ሰማይ ዝናብን ለዘር ጠልን ለመከር እንድትሰጥ የሚያደርጋት እግዚአብሔር እንደሆነ ምድር የዘሩባትን እንድታበቅል የተከሉባትን እንድታጸድቅ ፍሬ እንድታፈራ የሚያደርጋት እግዚአብሔር እንደሆነ የሚታሰብበት ሰሞን ነው። በተለይም ቤተክርስቲያናችን ይህንን ወቅት አንስታ እግዚአብሔርን ስለ ቸርነቱ ስለ ምሕረቱ ታመሰግነዋለች። ለልጆቿም ከወቅቱ ጋር እያነጻጸረች አስፈላጊውን ትምህርት ትሰጣለች። አቡሃ ለምሕረት ያርሁ ክረምተ በበዓመት ያለ ሊቁ አመስግኗል። የምሕረት አባት ክረምትን በየዓመቱ ያመጣል ነው ያለው። የዚህ የዘመነ ክረምት የመጀመሪያው ሰንበት የመዝሙሩ ርዕስ ራሱ እንደዚህ ይላል። ድምፀ ገሬሁ ለዝናብ ይላል። የዝናብ ኮቴው ተሰማ ጦመ ልሳን እንዚራ ለቤተ ክርስቲያን
ፍልፍል ማህሌት አባታችን ቅዱስ ያሬድ የዘመረው መዝሙር ነው። እንዲህ ያለ ዘመረ ድምፀ ገሪሁ ለዝናም ሶበ ይዘንም ዝናብ ይጸግቡ ርቡባን ሶበ ይዘንም ዝናብ ይፌሱ ነዳያን እያለ አመስግኗል። የዝናብ ኮቴው ተሰማ። ዝናብ ሲዘንብ የተራቡ ረሃብተኞች ይጠግባሉ። ዝናብ ሲዘንብ ነዳያን ድሆች ደስ ይላቸዋል እያለ አመስግኗል። አዎ ዝናብ ከሌለ ልምላሜ የለም፣ ፍሬ የለም። ወገኖቼ ይህ የእግዚአብሔር የቸርነቱ ሥራ ነው። እግዚአብሔር ዝናቡን ስላዘነበ ስለሚያዘንብ ነው እኛም የሚበላውን እየበላን የሚጠጣውን እየጠጣን በሕይወት የምንኖረው። ያለበለዚያማ ወርቅ መቆርጠም አይቻልም። ብር መጉረስ መብላት አይቻልም። ምንም ውድ ማዕድን ቢኖረን ምድር ፍሬ ካላፈራች በስተቀር እንጀራ የለም። ምድር ደግሞ እንድታፈራ እግዚአብሔር ዝናቡን ማዝነብ አለበት። ስለዚህ እንዲሁ ክረምቱ በየዓመቱ ስለሚመጣ ዝም ብለን ማለፍ የለብንም። ምሕረቱን፣ ቸርነቱን፣ ስጦታውን እያሰብን እግዚአብሔርን ማመስገን ይገባል። እስቲ አሁንም በዝናብ እያበቀለ በፀሐይ እያበሰለ የሚመግበንን አምላካችንን ገበሬው ለዘራው ለአንዲቷ ቅንጣት 30፣ 60፣ 100 ያማረ ፍሬ እንድታፈራ ለሚያደርጋት አምላካችን እግዚአብሔር ከልብ የሆነ ምስጋና ሁላችንም እናቅርብለት። ይህ ዘመነ ክረምት በመጀመሪያ የዘር ወቅት ነው። ክረምቱ እንዳለ ሆኖ ሌላው ይህ ዘመነ ክረምት የዘር ወቅት ነው ስንል ዘሩን ገበሬ አውጥቶ ወደ ማሳው ወደ እርሻው ይዘራል። ይህ ደግሞ የኛ በስጋ ሞተን ወደ መቃብር የመቀበራችን የመዘራታችን ምሳሌ ነው። ዘሩ ከተዘራ በኋላ ሞቶ ፈርሶ በስብሶ ሌላ መልክና አካል ይዞ ይነሳል። ይህ ደግሞ የኛ የትንሣኤያችን ምሳሌ ነው። ሁላችንም የመቃብር አዝመራዎች ነን። የእንግድነታችን ዘመን ሲያበቃ አንድ ቀን ወደ መቃብር በሞተ ሥጋ እንዘራለን፣ እንቀበራለን። ደግሞ በትንሣኤ ዘጉባኤ በመጨረሻው ቀን አንድ ቀን ደግሞ እንነሳለን። ከሞት በኋላ ሕይወት አለ፣ ከመቃብር በኋላ ትንሣኤ አለን። አምላካችን እግዚአብሔር የሁላችንንም ትንሣኤ የክብር ትንሣኤ ያድርግልን። ሌላው የዘመነ ክረምት የምጽአትን መታሰቢያ ነው። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ዳግም ምጽአት መታሰቢያ ነው። አሁን ይሄንን ነው የምንማረው። ሁልጊዜ በየዓመቱ በዚህ በዘመነ ክረምት ከሁለተኛው ሰንበት በኋላ ከሰማዕቱ ከቅዱስ ቂርቆስ በፊት ባለው ሰንበት እንዲነበብ በግብፃዊው የታዘዘው የዕለቱ የቅዱስ ወንጌል ክፍል የማቴዎስ ወንጌል ምዕራፍ 24 ከቁጥር 36 እስከ ፍጻሜ ምዕራፍ ነው። ከዚህ የተነሳ ዛሬም እኛ በዚህ ርዕስ ለመማር መርጠናል። ድልዋኒክሙ ሀልው፣ ተዘጋጅታችሁ ኑሩ። የማቴዎስ ወንጌል ምዕራፍ 24 ቁጥር 44 ርዕሳችን ነው። አበው ነገር ከስሩ ውሃ ከጥሩ ይላሉና ለትምህርታችን የሆነን ዘንድ ወደ ኋላ መለስ ብለን ጥቂት ነገር እናነሳለን። በዚህ ስፍራ ይህንን ቃል የተናገረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው።
አምላካችን ኢየሱስ ክርስቶስ ይህንን ቃል ለጊዜው የተናገረው ከ12ቱ ደቀ መዛሙርት መካከል ለአራቱ ነው። እነኚህም አራቱ ደቀ መዛሙርት ማን ናቸው ስንል ሊቀ ሐዋርያት ቅዱስ ጴጥሮስና ወንድሙ ሐዋርያው ቅዱስ እንድርያስ እነኚህ ሁለቱ ናቸው። ሌላው ሐዋርያው ቅዱስ ያዕቆብና ወንድሙ ሐዋርያው ቅዱስ ዮሐንስ ወልደ ነጎድጓድ ናቸው። ለእነኚህ ለአራቱ ነው ለጊዜው ይህንን ቃል የተናገረው። በምስጢር የተነገረ ቃል ነው። አራቱ ናቸው። ሶስቱ የምስጢር ደቀ መዛሙርት ይባላሉ ወይም የቅርብ ደቀ መዛሙርት ይባላሉ። ቅዱስ ጴጥሮስ፣ ቅዱስ ያዕቆብና ቅዱስ ዮሐንስ ቅዱስ እንድርያስ ይዘው አራት ሆነው ቀርበው ይጠይቁታል። ጥቂት ነገር አነሳለሁ ወደ ርዕሳችን ለመምጣት እንዲሁ ቀጥታ እንዳንገባ። ሙሉ ታሪኩ በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ተመዝግቧል። ደቀ መዛሙርቱ ቀርበው እነኚህ አራቱ በምስጢር ብቻቸውን ቀርበው ክርስቶስን ጠየቁት። ደብረ ዘይት ተቀምጦ ሳለ ፀሐይ ወጥቶ በቤተ መቅደሱ ላይ ሲያንጸባርቅ አዩና ተገርመው ጠየቁት። መምህሩ ያሉት ይሄን ቤተ መቅደስ ትመለከተዋለህ? ግንቦቹ እንዴት ያምራሉ፣ እንዴት ያንጸባርቃሉ፣ ፀሐይ ሲወጣበት በተለይ ልዩ ነው አሉት። አምላካችን ኢየሱስ ክርስቶስ እንዲህ አላቸው፣ ይህን ሁሉ ታያላችሁን አላቸው። እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። ይሄ ያማረ ሕንፃ ቤተ መቅደስ ሳይፈርስ አይቀርም አለ። በዘሩባቤል ዘመን የታነጸው ሕንፃ ቤተ መቅደስ በጥጦስ ዘመን ፈርሷል። መጀመሪያ ይሄ ነው። ድንጋይ በድንጋይ ላይ ሳይፈርስ አይቀርም፣ ቤተ መቅደሱ ሳይፈርስ አይቀርም። እሱ ብቻ አይደለም፣ በኢየሩሳሌም የነበሩ ሕንፃዎች የነበሩ ግንቦች ሁሉ ፈርሰዋል። ደግሞ በዕለተ ምጽአት በመጨረሻው ቀን በዓለም ላይ የታነጹ ሕንፃዎች የተገነቡ ግንቦች ሁሉ አንዳንድ ጊዜ ምጽአትን የሚያስረሱ ረዣዥም ሕንፃዎች የተሽቆጠቆጡ የተንቆጠቆጡ ያማሩና የደመቁ ሕንፃዎች በሙሉ ሳይፈርሱ አይቀሩም ማለቱ ነው። እሱ ብቻ አይደለም፣ ሕንፃ እግዚአብሔር የእኛም ሰውነት ጊዜውን እየጠበቀ ይፈርሳል። የእንግድነታችን ዘመን ሲያበቃ እንሞታለን። ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አለ ክርስቶስ። ያን ጊዜ ደቀ መዛሙርቱ እንዲህ ብለው ጠየቁት፣ ንገረን፣ ይህ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቱስ ምንድነው ብለው ጠየቁት። አምላካችን ኢየሱስ ክርስቶስ ምልክቶቹን መዘርዘር ጀመረ። ጠቁሜያችሁ አልፋለሁ። እንዲህ አለ፣ በመጀመሪያ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ አለ። የመጀመሪያው የሃይማኖት ጉዳይ ነው ምልክቱ። ብዙ ሐሰተኞች ክርስቶሶች፣ ሐሰተኞች ነቢያት፣ ሐሰተኞች መምህራን ይነሳሉ። ሳይላኩ ተልከናል፣ ሳይማሩ ተምረናል የሚሉ ብዙዎችንም የሚያስቱ እነኚህ የአውሬው መንገድ ጠራጊዎች ናቸው። የሐሳዊ መሲህ የሐሰተኛው ክርስቶስ መንገድ ጠራጊዎች ናቸው። በየመንደሩ አሁን ሞልተዋል። ምልክቱ እየተፈጸመ ነው። ማንም እንዳያስታችሁ ተጠንቀቁ ነው። ሐሰተኞች ይመጡ ዘንድ ግድ ነው። እንዳይመጡ ማስቀረት አንችልም። እግዚአብሔር ላይ ያደርግ አይናገርም፣ ከተናገረ ያደርጋል። ቃሉ ምድር ላይ አይወድቅም፣ ሐሰት ለባህሪው አይስማማውም። ነገር ግን የኛ ድርሻ ማንም እንዳያስተን መጠንቀቅ፣ ራሳችንን መጠበቅ ነው። አምላካችን እግዚአብሔር ማንም እንዳያስተን በቸርነቱ ሁላችንንም ይጠብቀን። የመጀመሪያው ምልክት ነው፣ የሃይማኖት ጉዳይ። ሁለተኛው የምንሰማቸው አስጨናቂ ወሬዎች ናቸው። የምናያቸው ክፉ ነገሮች ናቸው። ይህን ደግሞ ባጭሩ እናንሳ። የመጀመሪያው የጦርነት ወሬ ነው። የጦርንም ወሬ ትሰሙ ዘንድ አላችሁ ይላል። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው
ገና ነው አለ። ሕዝብም በሕዝብ ላይ መንግስትም በመንግስት ላይ ይነሳል አለ። ለጊዜው ሕዝብ በሕዝብ ላይ አለ። ሮማውያን በሮማውያን ላይ፣ እስራኤላውያን በእስራኤላውያን ላይ ነው። መንግስት በመንግስት ላይ አለ። ሮማውያን በእስራኤላውያን ላይ ነው። የአንድ ሀገር መንግስት በሌላው ሀገር መንግስት ላይ ነው። እሱ ብቻ ግን አይደለም። ይሄ ለጊዜው ነው። ፍጻሜው እስከ ዕለተ ምጽአት ድረስ የአንድ ሀገር ሕዝብ እርስ በርሱ ይዋጋል፣ እርስ በርሱ ይጣላል። በዓለማችን ላይ እንደምናየው ማለት ነው። ብዙ ሀገራት የእርስ በርስ ጦርነት አላቸው። ዛሬ በሩቅ የምናየውና የምንሰማው ነገር ደግሞ ሀገራችን ኢትዮጵያ ውስጥ ገብቶ እርስ በርሳችን እየተዋጋን ነው። ሕዝብ በሕዝብ ላይ ያለ ኢትዮጵያውያን በኢትዮጵያውያን ላይ ተነስተዋል፣ ጦርነት አውጀዋል። እግዚአብሔር ይህንን ጦርነት ያስወግድልን። ከጦርነት የምናተርፈው ምንም ነገር የለም፣ ኪሳራ ነው። አዎ የንጹሃን ደም ነው በግፍ የሚፈሰው። ሰዎች ናቸው በግፍ የሚገደሉት። አንድ ፍሬ ሕፃናት፣ ወጣቶች፣ እናቶች፣ እህቶች፣ አባቶች ነው የሚያልቁት። ሀብት ንብረት ነው የሚወድመው። ጦርነት አውዳሚ ነው። ጦርነት ገዳይ ነው። አይለይ መሳሪያ መርጦ አይገድልም። መርጦ አይገድልም ወገኖች። ከተተኮሰ ያገኘውን ሁሉ ይጨርሳል። ቀላሉ መሳሪያ በሉት፣ ከባዱ መሳሪያ በሉት፣ በምድርም ያለው በሉት፣ ከሰማይ የሚወረወረው በሉት፣ ያው ነው። የጦርንም ወሬ ተሰሙ ዘንድ አላችሁ። ሕዝብ በሕዝብ ላይ ይነሳል። ይሄው ኢትዮጵያ ውስጥ እያየን ነው። መንግስት በመንግስት ላይ አለ። የአንዱ ሀገር መንግስት በሌላው ሀገር መንግስት ላይ በጣም ብዙ ጦርነቶች በዓለማችን ውስጥ እየተካሄዱ ነው። አንደኛው ዓለም ጦርነት ተካሂዷል፣ እናውቃለን። ሁለተኛው ዓለም ጦርነት ተካሂዷል፣ በታሪክ እናውቃለን። አሁን ዓለም እየተጣደፈች ያለችው ወደ ሶስተኛው ዓለም ጦርነት ነው። ሁሉም የኒውክሌር ባለቤት መሆን ነው የሚፈልገው። ለምን መሰላችሁ? ጅምላ ለመጨረስ ነው። የተራበውን ለማጉረስ አይደለም፣ የታረዘውን ለማድረስ አይደለም፣ የተጠማውን ለማጠጣት አይደለም፣ ለድሆች ቸርነት ለማድረግ አይደለም፣ ችግርን ከምድር ላይ ለማስወገድ አይደለም። ዓላማው ምንድን ነው? ክቡር የሆነውን የሰውን ሕይወት ለማጥፋት ነው። ይሄ ሁሉ ሩጫ፣ ፉክክሩ ማለት ነው። ጦርነት ወሬ ተሰሙ ዘንድ አላችሁ። አስጨናቂው ወሬ ይሄ ነው። በመጀመሪያ ሌላው ረሃብን ትሰማላችኋል። ረሃብ በልዩ ልዩ ስፍራ ረሃብ ይሆናል። ኢትዮጵያውያን ለዚህ እንግዶች አይደለንም። ገና አሁንም በሚሊዮን የሚቆጠር ሕዝባችን ረሃብተኛ ነው። እግዚአብሔር የጎደለውን ጓዳችንን በበረከቱ ይሙላልን። ረሃብ ትሰማላችሁ። ሌላው ምልክት ቸነፈር፣ ወረርሽኝ፣ ደዌ፣ በሽታ። ዓለሙ እየተጨነቀ ነው ያለው። በተለይ በዚህ በዘመኑ ወረርሽኝ ተዋሲ በኮሮና 4 ሚሊዮን ሕዝብ በላይ አልቋል በዓለማችን ውስጥ። እጅግ በሚያሳዝን ሁኔታ በብዙ የሚሊዮን የሚቆጠር ሕዝብ ተይዞ ነበር። በእግዚአብሔር ፈቃድ የተወሰኑት አገግመዋል። አሁንም ደግሞ ይሰቃያሉ። ሌሎቻችንም ቢሆን ያለነው በስጋትና በፍርሃት በድንጋጤ በጭንቀት ውስጥ ነው እናውቀዋለን። አምላካችን እግዚአብሔር ለዚህ ለዘመኑ ደዌ ለሌሎቹም ደዌያት መድኃኒቱን ይዘዝልን። ታመሙትን በሙሉ በምሕረቱ ዳሶ ይፈውስልን። የሞቱትን ነፍሳት በመንግስቱ በክብር ይቀበልልን። የቸነፈር ወሬ፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። የምድር መንቀጥቀጥ ይህን ያህል ሰው ገደለ፣ ይህን ያህል ንብረት አወደመ ይባላል። አውሎ ነፈስ በማይልስ ይህንን ያህል የሚሄድ በኪሎ ሜትርስ ይህንን ያህል የሚሄድ እየተባለ ይህንን ያህል ሕዝብ ጨረሰ፣ ይህን ያህል ንብረት አወደመ ይባላል። ጎርፍ፣ ማዕበል፣ ሰደድ እሳት፣ ይህ ሁሉ የምንሰማው አስጨናቂ ነገር ነው። ይሄ ሁሉ የምጣር መጀመሪያ ነው ይላል። አንዲት ጸንሳ ያለች የመውለጃ ወራት የደረሰ ሴት እነሆ ጊዜዋ ሲደርስ ታመጣለች እስክትገላገል ድረስ። ዓለምም ማለፊያዋ ሲቀርብ እንዲህ በእንደዚህ አይነት ነገር ታመጣለች። ምጥ ላይ ነው ያለችው፣ ጭንቀት ላይ ነው ያለችው ዓለም። ይሄ ሁለተኛው ምልክት ነው። ሶስተኛው ምልክት በክርስቲያኖች ላይ የሚመጣ መከራ ነው። እንዲህ ተብሎ ተመዝግቧል። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ ይላል። እውነት ነው። በስሙ ስላመንን፣ በስሙ ስለተጠራን፣
በስሙ ስለምንሰበሰብ በስሙ ስለምንመሰክር በስሙ ስለምንዘምር እንደ እግዚአብሔር ቸርነት በስሙ ጽድቅ ለመስራት ስለምንፍጨረጨር እንደ ክፉ አድራጊ እንደ ወንጀለኛ ተቆጥረን እንጠላለን እንሰደዳለን እንፈናቀላለን በግፍ እንገደላለን። ይህ ደግሞ በክርስቲያኖች ላይ የሚፈጸም ግፍ ነው። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ዛሬ በተለይም የኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች የክርስትናችን ምልክት ማተባችን እየታየ አዳምና እኛ ልጆቹ ክብር ያገኘንበት ዲያብሎስና ሰራዊቱ ያፈሩበት የድላችን አርማ የነጻነታችን ምልክት ቅዱስ መስቀሉ እየታየ እንደ ወንጀለኛ ወገኖቻችን በግፍ ከቀያቸው ሲፈናቀሉ አይተናል። በግፍ ሲገደሉ አይተናል። በጠራራ ፀሐይ ሕፃናት ብለው ሳይምሯቸው ሳይራሩላቸው ሽማግሌዎች ብለው ሳያፍሯቸው ሳያከብሯቸው ወልዳ የምታጠባ አራስ መውለጃዋ የደረሰ ነፍሰ ጡር እንክብካቤ የሚገባቸው በግፍ ሲገደሉ አይተናል። አዎ በእሳት ሲቃጠሉ ቁልቁል ሲሰቀሉ በሰይፍ ሲቀሉ አይተናል። እንደ ጎመን ሲቀረደዱ እንደ በግና እንደ ዶሮ በግፍ ሲታረዱ አይተናል። ስጋቸው ለምድር አራዊትና ለሰማይ አሞሮች ሲሰጥ አይተናል። ክርስቲያኖች እዚህ አይኖሩም እዚህ አይቀበሩም ተብሎ በገዛ ሀገራችን ስደተኞች ሆነናል። እያየን ነው። ይኸው መጽሐፍ ነው የሚፈጸም። በዚያ ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገድሏችሁማል። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። ዓለም ይጠላናል፣ ዓለምን ሊወደን አይችልም። ይሄ ነው እየተፈጸመ ያለው። ሰው ሆነው ተፈጥረው ከአውሬ ከፍተው የሚኖሩ ሰዎች አሉ በዘመናችን። እግዚአብሔር ከዘመኑ አውሬዎች ያድነን። እንዲህ ብሎ መጸለይ ያስፈልጋል። እስቲ ከኔ ጋር በሉ፣ የምትገዛልህ ነፍስ በሉ ለአራዊት አትስጣት፣ የችግረኞችንም ነፍስ ለዘወትር አትርሳ። በመዝሙር 73 ቁጥር 19 ላይ የተመዘገበ ይለቃል። አባታችን ክቡር ዳዊት የዘመረው መጀመሪያ ወገኖቹ ቤተ እስራኤልን አስቡ። የምትገዛልህ ነፍስ ለአራዊት አትስጣት፣ በሃይማኖት የምትገዛልህ ለአምልኮት የምትንበረከክልህ ሰውነት፣ በምግባር የምትታዘዝልህ ፈቃድህን የምትፈጽምልህ ሰውነት ለአራዊት አትስጣት። አራዊት ያላቸው አንበሳ፣ ነብር፣ ጅብ፣ ድብ እንዳይመስላችሁ። ሰው ነው ተፈጥረው እንደ አውሬ የሚኖሩ ጨካኞች አሉ፣ ከአውሬ የከፉ በንጹሃን ደም የሚታጠቡ እግዚአብሔርን የማይፈሩ ሰውን የማያፍሩ ሆዳቸው አምላካቸው ክብራቸው በነውራቸው ሐሳባቸው ምድራዊ መጨረሻቸው ጥፋት የሆኑ ሰዎች ናቸው። ነኝ ናቸው። ለአራዊት አትስጣት። የዲያብሎስ እና የሰራዊቱ ማደሪያዎች ናቸው። ዲያብሎስ ነው ከመጀመሪያ ነፍሰ ገዳይ። ነፍሰ ገዳዮቹ በአራዊት ይመስላሉ። በዘመናችን ሰው አራዊትን አስለምዶ ከአራዊት ጋር ይጫወታል። አንዳንድ ሰው ግን በወገኑ ላይ አውሬ ሆኖ ወገኖቹን በግፍ ይገድላል። አንበሳ ማስለመድ ተችሏል። ንብር ማስለመድ ተችሏል። አንበሳ ከንብር ጋር ሰዎች ይጫወታሉ፣ ከጅብ ጋር ይጫወታሉ። በዚህ በምስራቅ ኢትዮጵያ ጅብ ያስለመደ አንድ ሰው አለ። በእጁ ብቻ አይደለም ስጋ ያበላው፣ አይታችኋል። በአፉ ጭምር ስጋ ያበላል። ሰው ከጅብ ጋር ይጫወታል። አንዳንድ ሰው ግን በወገኖቹ ላይ ከአውሬ ከፍቶ ወገኖቹ ይበላል፣ ይገድላል። ይህን አይተናል። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ዛሬም ልንጸልይ ያስፈልጋል ተግተን። ምን እያልን? የምትገዛልህን ሰውነት ለአራዊት አትስጣት ማለት ያስፈልጋል። አምላካችን እግዚአብሔር ከዘመኑ የሰው አውሬዎች እግዚአብሔር ሁላችንን ያድነን። በጫካው በከተማው ውስጥ እኮ የሚመላለሱ እኮ ነው። ልብስ ለብሰዋል፣ በሁለት እግራቸው ነው የሚሄዱት። ሰው ሆነው ተፈጥረዋል፣ ግን አውሬ ሆነው ይኖራሉ። በጣም ያሳዝናል። ለምን? ለሚፈነግል ወንበር፣ ለምን? ለሚጠፋ ብር፣
ለምን ለሚቀር ምድራዊ ክብር ብለው ሌላ ባለ ምክንያት ለዚህ ብለው ነው በንጹሃን ደም የሚታጠቡት። ኢትዮጵያውያን መልካችን ተቀይሯል፣ ውበታችን ተቀይሯል። የእንግዳ ተቀባይነታችን፣ ተካፍሎ መብላታችን፣ እግዚአብሔርን መፍራታችን፣ ሰውን ማፈራችን ይታል። አራዊት እኮ ሰልጥነዋል። አራዊት እኮ ይሄው በየስፍራው የተሽሎኮሎኩ በጠራራ ፀሐይ እኮ ነው። ያው እንኳን ሌሊት ነበር አራዊት የሚወጡት፣ ዛሬ ግን በጠራራ ፀሐይ አራዊት ትውልዱን እያስጨነቁ ነው ያለው። እግዚአብሔር በቃችሁ ይበልን፣ ይሄን ክፉ ዘመን ያሳጥርልን። አሁን ግን ትሰማላችሁ ታያላችሁ ተባለ ወይ በማንነት በሃይማኖት በክርስትና ብቻ አይደለም፣ በማንነት በሚናገሩት ቋንቋ ምክንያት ሰው መርጦ ባልተናገረው ቋንቋ እጅግ እኮ የሚያሳዝን ነው። ማን ነው እኔ መናገር የምፈልገው በዚህ ቋንቋ ነው ብሎ ከእናቱ ማይፀን ሲወጣ ቋንቋ መርጦ አንደበቱን የፈታ የከፈተና የተናገረ? ወይም እኔ መወለድ የምፈልገው በዚህ ቦታ ነው ብሎ ቦታ መርጦ የተወለደ ሰው አለ? የለም እኮ። እግዚአብሔር እንደፈቀደ ተወለድን። እግዚአብሔር እንደፈቀደ አንደበታችን እነሆ ቋንቋ ተናገረ። የመጀመሪያው የሁላችን ቋንቋ ከእናታችን ማይፀን ስንወጣ ልቅሶ ነው፣ እያለቀስን ነው የተወለድነው። ከዚያ በኋላ የቤተሰብን ቋንቋ ወይ የጎረቤትን ወይ የትምህርት ቤትን ወይ ያደግንበት አካባቢን ቋንቋ ተለማምደን መናገር ጀመርን። ዛሬ ግን ቋንቋ እንደ ወንጀል ተቆጥሮ አንዳንድ ጊዜ አማርኛ የሚናገሩ ወገኖቻችን እንደ ወንጀለኛ ተቆጥረው በቋንቋቸው ምክንያት የተሰደዱ ነው፣ የተፈናቀሉ ነው፣ የተገደሉ ነው። አዋጅ ታውጆባቸው በሚያሳዝን ሁኔታ። ቋንቋ መግባቢያ ነው፣ እርስ በርስ መጋደያ፣ መባያ፣ መጣያ ግን አይደለም። ዛሬም ለነኚህ ለክፎች በንጹሃን ደም ለሚታጠቡ ሰዎች እግዚአብሔር ልብ ይስጥልን። አዎ ይሄ ሌላው ሶስተኛው ምልክት ነው። አራተኛው ምልክት ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ነው የሚለው። ከኃጢአት ከበደል የተነሳ የብዙ ሰዎች ፍቅር ታንሳለች ይላል። ይሄም እየተፈጸመ ነው። እውነተኛ ፍቅር የት አለ? ፍጹም ፍቅር የት አለ? ባልና ሚስት፣ ወላጆች ከልጆች ጋራ፣ ወንድም ከወንድም፣ እህት ከእህት ጋራ፣ ከጎረቤቶቻችን ጋራ፣ ከስራ ባልደረቦቻችን ጋራ እውነተኛ ፍቅር የት አለ? እንዲያውም ዛሬ አንዳንድ ጊዜ በቤተ ክርስቲያን ውስጥ እንኳን የምናገለግለው አገልጋዮች ምዕመናንና ምዕመናት ክርስቲያኖች የት አለን ፍጹም ፍቅር? እውነተኛ ፍቅር፣ የውስጥ ፍቅር፣ የልብ ፍቅር የት አለን? ጎጠኝነቱ እኮ ቤታችን ውስጥ እኮ ገብቷል። የተባላን እኮ የተጣላን እኮ የተነካከሰን እኮ ነው። እጅግ ያሳዝናል። በአንዱ መስቀል የዳንን ከአንድ ማይፀነ ዮርዳኖስ ከአንድ ጸጋ መንፈስ ቅዱስ ዳግም በጥምቀት የተወለድን በአንዱ ሜሮን የከበርን ከአንዱ ምስት ከቅዱስ ሥጋው ከአባቶቻችን ከካህናት እጅ ቅዱስ ሥጋውን የተቋደስን ከአንዱ ጽዋ ከክቡር ደሙ ከወንድሞቻችን ከዲያቆናት እጅ በዕርፈ መስቀል ክቡር ደሙን የቀመስን ብዙ ብልቶች ስንሆን በክርስቶስ አንድ አካል የሆንን የአንዲት ቤተክርስቲያን ልጆች አንዲት ርስት ገነትን ኋላም መንግሥተ ሰማያትን ተስፋ አድርገን የምንጠባበቅ ሰዎች የት ልንገባ ነው ምንባላው ምንጣላው? ዛሬ ግን እዚህ ዓለም ውስጥ ያለው ጎጠኝነት፣ መለያየት፣ መበላላት፣ መጠላላት፣ መነካከስ እኛ ቤት ውስጥም ገብቶ ያባላል ያለው። እግዚአብሔር ለሁላችንም ፍቅሩን ይስጠን። ዛሬ ፍቅር ቀዝቅዛለች። ትንቢቱ ይፈጸም ዘንድ ግድ ነው። ምሳሌ ይደርስ ዘንድ ግድ ነው። ትንቢቱ የሚፈጸምባቸው ምሳሌ የሚደርስባቸው ሰዎች አያድርገን። ይህን መለመን ያስፈልጋል። አራተኛው ምልክት ነው። አምስተኛው ምልክት ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል ይላል። ማንም ሰው ያለምንም ሰበብ ምክንያት በእግዚአብሔር ፍርድ ወንበር ፊት እንዲቆም ማለት ነው። አልሰማውም አላውቅም ብሎ ምክንያት እንዳያቀርብ ይህ የመንግስት ወንጌል ለአሕዛብ ሁሉ ምስክር እንዲሆን በዓለም ሁሉ ይሰበካል። እየተሰበከ ነው ዛሬ። ምክንያት በልዩ ልዩ ቋንቋዎች ተተርጉሟል።
በተንቀሳቃሹ ስልካችን ጭምር ተጭኗል እናነባዋለን። የሚሰበከውን እንሰማለን በየመገናኛ መሰራጫው። ማንም ሰው ምክንያት ማቅረብ አይችልም። የምንነገረው ቃል የምንሰማው ቅዱስ ወንጌል የሚፈርድብን ሳይሆን የሚፈርድልን ያድርግልን። ሰምተን ካልተለወጥንበት ይፈርድብናል፣ ሰምተን ከተለወጥን ይፈርድልናል። ከዚያ በኋላ በተቀደሰችው ስፍራ የስብሰት ስራ ቆሞ ስታዩ አንባቢ ያስብ ይላል። ነውሩ እንደ ክብር፣ ኃጢአቱ እንደ ጽድቅ፣ የክህደቱ ስራ እንደ እምነት፣ የሞቱ ስራ እንደ ሕይወት ስራ ተቆጥሮ ይሰራል። በአዋጅ ነው ዛሬ ዓለም ነውሩን እንደ ክብር አንጠልጥሎ ይዞራል። የምንሰማው የምናየው ነው። ዓለም ከተፈጠረ ጀምሮ ያልሆነ መከራ ወደፊትም ሊሆን የማይችል መከራ ይሆናል አለ ጀምሯል። በዋዜማው ላይ ያለነው። ከዚያ በኋላ ፀሐይ ትጨልማለች፣ ጨረቃ ደም ትመስላለች፣ ከዋክብት እንደ ቃሪያ ፍሬ ከሰማይ ይረግፋሉ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በክብር ትስብእት በግርማ መለኮት ከእልፍ አእላፋት ወትንቢት አእላፋት ቅዱሳን መላእክት ጋር ዳግም ለፍርድ ይመጣል ይልና ወንጌሉ ይጀምራል። የዕለቱ ወንጌል ማለት ነው። ስለዚህ ቀንና ሰዓት ከአባት በቀር የሚያውቅ ማንም የለም ይላል። የሰማይ መላእክት አያውቁም ይላል። የሰው ልጆችም አያውቁም ይላል። ስለ ዕለተ ምጽአት፣ ስለ ዳግም ምጽአት፣ ስለ ፍርድ ቀን፣ ስለ መጨረሻው ቀን ከእግዚአብሔር በስተቀር የሚያውቅ ማንም የለም። ከፍጡር ሲለየው ነው። ፈጣሪማ ሁሉን አዋቂ ነው። አዎ ከእግዚአብሔር በቀር የሚያውቅ ማንም የለም። ከቅድስት ሥላሴ በቀር ማንም አያውቅም። መላእክት አያውቁም፣ የሰው ልጆች አያውቁም፣ የአዳም ልጆች አያውቁም። እግዚአብሔር ብቻ ቀኗን ያውቃታል ይልና ከዚያ እንደዚህ ይላል። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ ይላል። የማቴዎስ ወንጌል ምዕራፍ 24 ቁጥር 42 ጌታችን በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ ነው የሚለው። ምን አለ ስንነሳ ተዘጋጅታችሁ ኑሩ ነው ያለው። ለምንድን ነው ተዘጋጅታችሁ ኑሩ ያለን? በመጀመሪያ እናያለን። ሁለተኛ ተዘጋጅተን የምንኖረው በምንድን ነው ወይም እንዴት ነው እናያለን። ሶስተኛ መቼ ነው የምንዘጋጀው? አራተኛ ከተዘጋጀን ምን እንቀበላለን? ምን እናገኛለን? ይሄን ተመልክተን እንጠቀልለዋለን። በመጀመሪያ ተዘጋጅታችሁ ኑሩ ያለን ምክንያቱ እንደዚህ ነው ወገኖቼ። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ዕለተ ምጽአት ዳግም ምጽአት አናውቅምና ተዘጋጅታችሁ ኑሩ ተባለን። አመጣጡን በሌባ መስሎታል። ያን ግን ወቁ ይላል። ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፈር ባልተወም ነበር አለ። የአምላካችን የኢየሱስ ክርስቶስ አመጣጡ ልክ እንደ ሌባ ነው። ሌባው የሚመጣበትን ሰዓት ባለቤቱ አያውቅም። ባለቤቱ ቢያውቅማ ኖሮ ሌባው መጥቶ አጥሩን ጥሶ ግድግዳውን ምሶ ሀብት ንብረቱን ዘርፎ ሲወስድ ዝም ባላለው ነበር። ባለቤት ባላወቀው ሰዓት ሌባ ይመጣል፣ ከዛ ይዘርፋል። እንዲሁም አለ የአምላካችን የኢየሱስ ክርስቶስን አመጣጡን ስለማታውቁ ተዘጋጅታችሁ ኑሩ። የሰው ልጅ በማታስቡበት ሰዓት ይመጣል ነው ያለው። የመጀመሪያው ምክንያት የጌታው ቀን ግን እንደ ሌባ ነው ብሏል ቅዱስ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ የጌታችን ቀን እንደ ሌባ ነው። ራሱ ክርስቶስ ደግሞ ምን አለ በራእዩ? እንደ ሌባ ሆኜ እመጣለሁ አለ። ራእዩን ለቅዱስ ዮሐንስ ወልደ ነጎድጓድ ሲገልጥለት መልአኩን ልኮ ራእይ ዮሐንስ ምዕራፍ 16 ቁጥር 15 ላይ ተመስግቧል። እንደ ሌባ ሆኜ እመጣለሁ። ስለዚህ ተዘጋጅቶ መኖር እሱ የሚመጣበትን ቀን አናውቅም። አንዱ ይሄ ነው ምክንያት። ሁለተኛው ምክንያት ተዘጋጅታችሁ ኑሩ ለምን አለን ስንል ሞት ወደኛ መቼ እንደሚመጣ አናውቅም። የምንሞትበትን ቀን አናውቅም። በሕፃንነት፣ በወጣትነት፣ በጉልምስና፣
በስተርጅና እንደሆነ አናውቅም እንደ ሌባ ሆኜ እመጣብሃለሁ ይላል። መልአከ ሞት እንደ ሌባ ሆኖ ነው የሚመጣው። ራዕየ ዮሐንስ ምዕራፍ 3 ቁጥር 3 ላይ የተመዘገበ ኃይለ ቃል ነው። እንዲህ ይላል እዚያ በእስያ ከነበሩት ከሰባቱ አብያተ ክርስቲያናት ለአንዲቱ ቤተክርስቲያን በሰርዴስ ለነበረችው ቤተክርስቲያን አለቃ ራእዩን ተመልክቶ ቅዱስ ዮሐንስ የመዘገበው ነው። እንዲህ ብሎ አነሳው። እንግዲህ ባትነቃ እንደ ሌባ እመጣብሃለሁ ይላል። በማናቸውም ሰዓት እንድመጣብህ ከቶ አታውቅምና የነቃ ሁን ነው የሚለው። አዎ ሞት እንደ ሌባ ሆኖ ነው የሚመጣው። እንደ ሌባ አሁንማ ሞት ደጃፋችን ላይ ነው ያለው። የሰው ሕይወት ርካሽ ነው፣ አናውቀውም። መልአከ ሞት ይመጣል። ይሄ አካላችንን ቤት የተባለ ሰውነታችንን ግድግዳ የተባለውን ይምስና ነፍስን ከስጋ ለይቶ ይወስዳል። ጨርቄን ቀሌን ማቄን ማለት የለም። ስለዚህ ተዘጋጃችሁ። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ዘመኑ እጅግ አጭር ነው። ሁለተኛው ምክንያት ነው። መልአከ ሞት እንደ ሌባ ሆኖ ይመጣል። በምን እንዘጋጅ? ተዘጋጅታችሁ ኑሯል። ሁለተኛ መናነሳው በምን እንዘጋጅ? እንዴት እንዘጋጅ? በምን እንዘጋጅ ስንል በመጀመሪያ መዘጋጀት በሃይማኖት መዘጋጀት። ለምን? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልምና ተብሎ ተጽፏል። ዕብራውያን 11 ቁጥር 6 ላይ መዘጋጀት በሃይማኖት ነው። በሃይማኖት ለመዘጋጀት የእግዚአብሔርን ቃል ቅዱስ ወንጌልን በልቡናችን እግሮች ተጫምተን መቆም አለብን። በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ ይላል ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 6 ቁጥር 14 ላይ መዝግቦታል። አምላካችን እግዚአብሔር ለሁላችን ለልቡናችን እግሮች የሰላምን ወንጌል ያጫምተን። አው የሰላምን ወንጌል ተጫምቶ መቆም ያስፈልጋል። ስለምን ቢሉ እምነት ከመስማት ስለሆነ መስማትም በእግዚአብሔር ቃል ስለሆነ ነው። ያለ ቅዱስ ወንጌል ማመን አይቻልም። ሮሜ ምዕራፍ 10 ቁጥር 17 ላይ ተመስክሯል። እምነት በመጨበጥ በመዳሰስ በመያዝ በመንካት በማየት አይደለም። እምነት ከመስማት መስማትም የእግዚአብሔርን ቃል ነው። በምን እንዘጋጅ? በቅዱስ ወንጌል በማመን እንዘጋጅ። በአምላካችን በእግዚአብሔር በማመን እሱም ብቻ እያመለኩ በመኖር እንዘጋጅ። በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብ እሱን እየወደድን በመኖር እንዘጋጅ። በምስጢረ ሥላሴ በማመን በእግዚአብሔር አንድነትና ሦስትነት፣ በምስጢረ ሥጋዌ በማመን አምላክ ሰው ሆነ፣ ሰው አምላክ ሆነ ብሎ በማመን፣ በምስጢረ ጥምቀት በማመን አዎ ልጅነት ያገኘንበት የእግዚአብሔርን ጸጋ የለበስንበት የኃጢአታችንን ስርየት ያገኘንበት ከእግዚአብሔር ጋር አንድ የሆንበት መንግሥተ ሰማያትን የምንወርስበትን ምስጢረ ጥምቀትን በማመን መኖር፣ በምስጢረ ቁርባን በማመን መኖር፣ ምስጢረ ቁርባንን በመፈጸም መኖር። ወገኖቼ የኃጢአታችንን ስርየት የምናገኘው ቅዱስ ሥጋውን ስንበላ ክቡር ደሙን ስንጠጣ ከእግዚአብሔር ጋር አንድ የምንሆነው ሥጋው ደሙን ስንቀበል በዲያብሎስና በሰራዊቱ ላይ ድልን የምንቀዳጀው ሥጋው ደሙን ስንቀበል መንግሥተ ሰማያትን የምንወርሰው ሥጋው ደሙን ስንቀበል። ስለ ምስጢረ ቁርባን መማር መስማት ብቻ አይደለም፣ ማወቅ ብቻ አይደለም፣ መፈጸምም ይገባል። እየተቀበልን ያለነውን ያጽናል፣ ከሥጋው ደሙ ርቀን ያለነውን በቸርነቱ ያቅርበን። ይሄ ነው። ሌላው በምስጢረ ትንሣኤ ሙታን ማመን፣ ከሞት በኋላ ያለውን ሕይወት ከመቃብር በኋላ ያለውን ትንሣኤ ተስፋ ማድረግ፣ ጽድቅና ኩነኔ አለ ብሎ ማመን ያስፈልጋል። ተዘጋጅታችሁ ኑሩ። በሃይማኖት መዘጋጀት። ሌላው ተዘጋጅታችሁ ኑሩ ሲል በምንድን ነው እንዴት ነው ስንል በምግባር መዘጋጀት።
በጽድቅ ሥራ መዘጋጀት የመንፈስ ቅዱስ ፍሬዎችን በማፍራት መዘጋጀት በብርሃን ሥራ በመመላለስ መዘጋጀት ለዚሁም መሰረቱ የእግዚአብሔር ቃል ነው። ቅዱስ ጳውሎስ ለተማሪው ለጢሞቴዎስ በጻፈው መልእክቱ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ጀምሮ ይሄን እንደዚህ አድርጎ አመጣው። የእግዚአብሔር ሰው አለ ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ነው የሚለው። ቅዱሳት መጻሕፍትን ነው ያነሳው። ብሉያቱን ሐዲሳቱን የሊቃውንቱን መጻሕፍት ማለት ነው። ቅዱሳት መጻሕፍት ድርሳናቱን ገድላቱን የተአምራት መጻሕፍቱ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ይጠቅማል ነው የሚለው። አምላካችን እግዚአብሔር እንደምንሰማው ቃል እንደምናነበው ቃል እንደምንናገረው ቃል እንደምንጽፈው ቃል እንደምንዘምረው ቃል አንድም እያለን እንደምንተረጉመው ቃል እንድንኖርበት በቸርነቱ ይርዳል። ክርስትና የሚጠሩበት ስም ብቻ አይደለም፣ ክርስትና የሚኖሩበትም ሕይወት ነው። ስለ መንፈሳዊነት መናገርና መንፈሳዊነትን መኖር ይለያያል። ዛሬ ስለ መንፈሳዊነት የሚናገሩ ሰዎች አልጠፉም። እንደኔ አውደ ምሕረት ላይ ቆመው ቅዱሳት መጻሕፍትን እየጠቀሱ የሚናገሩ ሞልተዋል። እንደናንተም ቁጭ ብለው የሚሰሙ ሞልተዋል። እግዚአብሔር ግን እንደ ቃሉ እንድንኖር ይፈልጋል። ለክርስቶስ ወንጌል እንደሚገባ ኑሩ ይላል። መዘጋጀት እንዲህ ነው። ፊልጵስዩስ ምዕራፍ 1 ቁጥር 27 ላይ ለክርስቶስ ወንጌል እንደሚገባ ኑሩ ነው የሚለው። አምላካችን እግዚአብሔር እንደሚገባ እንደ ቃሉ እንድንኖር ይርዳል። በትህትና በታማኝነት በይቅርባይነት በየዋህነት በደግነት በታጋሽነት መኖር ነው። በፍቅር መኖር ነው። እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆኖ መመላለስ ነው። ጽድቅ በማፍራት በጎ ሥራ በመስራት መዘጋጀት። ስንቶቻችን የጽድቅ ፍሬ አፍርተናል? በጎ ሥራ ሰርተናል? ስንቶቻችን በበጎ ፍሬ ተዘጋጅተናል? ራሳችንን መጠየቅ ነው። ሌላው ለተራበ ማጉረስ፣ ለታረዘ ማልበስ፣ ለተጠማ ማጠጣት፣ ለድሃ ቸርነት ማድረግ፣ ለሌላው መርዳት ማካፈል። በዚህ መዘጋጀት ያስፈልጋል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 18 ላይ ተመዝግቧል። ለሌሎቹ ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ መከራቸው ይላል። ይሄ ነው ባለጠግነት ማለት ነው። በበጎ ሥራ ባለጠጎች እንዲሆኑ መከራቸው። እግዚአብሔር የበጎ ሥራ ባለጠጎች ያድርገን። የገንዘብ ባለጸጋ መሆን፣ የስልጣን ባለጸጋ መሆን፣ የእውቀት ባለጸጋ መሆን፣ የዝና የስመጥርነት የታዋቂነት ባለጸጋ መሆንና የበጎ ሥራ ባለጠጋ መሆን ይለያያል። በዓለማችን ውስጥ አሁን ብዙዎች አሉ የገንዘብ ባለጸጎች፣ ግን የበጎ ሥራ ባለጠጎች አይደሉም። ብዙዎች አሉ የሁለትና የሶስት ዲግሪ ባለጸጎች፣ የእውቀት ባለጠጎች አሉ፣ ግን የበጎ ሥራ የጽድቅ ሥራ ባለጠጎች አይደሉም። ብዙዎች አሉ የስልጣን ባለጸጎች፣ ባለስልጣናት አሉ፣ ነገር ግን የበጎ ሥራ የጽድቅ ሥራ ባለጠጎች አይደሉም። ዝነኞች አሉ፣ ስመጥሮች አሉ፣ ታዋቂዎች አሉ፣ ነገር ግን የበጎ ሥራ ባለጠጎች አይደሉም። እግዚአብሔር የሚፈልገው በሰጠን ጸጋ ሀብት ስጦታ የበጎ ሥራ ባለጠጎች እንድንሆን ይፈልጋል። ገንዘብን ማካፈል፣ እውቀትን ማካፈል፣ ጉልበትን ማካፈል ያስፈልጋል። ይሄንን ማድረግ ሌላው በምን እንዘጋጅ? እንዴት እንዘጋጅ ስንል በእኛ ስላለ ተስፋ ምክንያትን ለሚጠይቁን ሁሉ መልስ ለመስጠት ዘወትር መዘጋጀት። አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ተመዝግቧል። በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ይላል። ዛሬ የጥያቄ ዘመን ነው። መጨረሻው ዘመን ዋዜማ ላይ ነው ያለነው። ትንቢት ይፈጸማል፣ ምሳሌ ይደርሳል። ሐሰተኞች ነቢያት፣ ሐሰተኞች መምህራን፣ ሐሰተኞች ክርስቶሶች ተነስተዋል። ይሄንን ጊዜ ማለፍ የሚቻለው ስንዘጋጅ ነው። አባቶች እግር ስር ቁጭ ብለን በመማር እንዘጋጅ፣ በጸሎት እንዘጋጅ፣ እንዲህ ጉባኤ በመሳተፍ እንዘጋጅ። ሊቃውንተ ቤተ ክርስቲያን የጻፉትን ቅዱሳት መጻሕፍትን በማንበብ እንዘጋጅ።
ቅዱስ ወንጌልን በማድመጥ እንዘጋጅ። ያለበለዚያ ይሄንን ጊዜ ማለፍ አይቻልም፣ መሻገር አይቻልም። ብዙዎች እኮ ሲክዱ አይደል የዛሬን ያርገውና ቆራቢ ነበርኩ፣ ሰንበት ተማሪ ነበርኩ፣ ዘማሪ ነበርኩ፣ ዘማሪት ነበርኩ፣ አያድርስ ነው ዲያቆን ነበርኩ፣ ካህን ነበርኩ፣ መነኩሴ ነበርኩ፣ እዚህ ገዳም ነበርኩ፣ መሪጌታ ነበርኩ፣ ይሄን ያላመት ቀድሻለሁ ይሉ ሞልቷል። ለምን መሰረት የላቸው? ህዝቤ ዕውቀት ከማጣት የተነሳ ጠፍቷል ተብሎ ስለተመዘገበ ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ የሃይማኖት ዕውቀት ከማጣት የተነሳ ብዙዎች ጠፍተዋል፣ ብዙዎች ስተዋል፣ ብዙዎች ክደዋል፣ ብዙዎች ተሰናክለዋል። ዛሬ ወገኖቼ በልማድ የምናልፍበት ጊዜ አይደለም። በጣም ፈታኝ ጊዜ ነው። ሐሰተኞች ሞልተዋል። ቤታችን ውስጥም ካባችንን ደርበው ቆባችንን አጥልቀው መስቀላችንን አንጠልጥለው በእኛ ቋንቋ እየተናገሩ ገብተዋል። ተመሳስለው በጭቃ ውስጥ ያሉ እሾሆች ናቸው፣ ወዳጅ መሳይ ጠላቶች። እግዚአብሔር ዛሬም ከቢጽ ሐሳውያን ከውሸተኞቹ ወንድሞች ሁላችንን ያድነን። ተመሳስለው ገብተዋል። ስለዚህ መዘጋጀት ያስፈልጋል ማለት ነው። በእኛ ስላለ ተስፋ ምክንያት ለሚጠይቁ ሁሉ መዘጋጀት ያስፈልጋል። መቼ እንዘጋጅ? ሶስተኛው ነው። ሁለቱን ባጭር አይቼ ተገልሏል። አንዳንዶቻችሁ ልብ ስለተሰቀለ ማለት ነው። መቼ እንዘጋጅ? ሶስተኛው ነው። መቼ እንዘጋጅ? መዘጋጀት ያለብን አሁን ነው። ነገ ከነገ ወዲያ አይደለም። በተወደደ ሰዓት ሰማሁ፣ በመዳን ቀንም ረዳሁ። የተወደደው ሰዓት አሁን ነው፣ የመዳን ቀንም አሁን ነው ይላል ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ። ስለዚህ መቼ እንዘጋጅ? አሁን ነው። መዘጋጀት አሁን ነገ አይደለም። የዛሬ ዓመት የዛሬ 5-10 ዓመት አይደለም። አንዳንዶቻችን እንዲህ እንላለን ወደፊት 5 ዓመት በኋላ ከ10 ዓመት በኋላ ጡረታ ስወጣ ልጄ ከዳርኩ በኋላ እንዲህ ካደረኩ በኋላ ንስሐ እገባለሁ ይልሷል። ማነው ዋስትና ያለው? ማነው ዋስትና ያለው? መጽሐፍ ምንድነው የሚለው? ሕይወታችሁ ምንድነው? አሁን ታይቶ ኋላ እንደሚጠፋ እንፋሎት ናችሁና ይላል የያዕቆብ መልእክት ምዕራፍ 4 ቁጥር 13። ነገ ወደዚህ ከተማ እንሄዳለን፣ እንነግድማለን፣ እናተርፍማለን የምትሉ እናንተ ተመልከቱ፣ ነገ የሚሆነውን አታውቁምና ስለ ነገ ማን ያውቃል? ሕይወቱ እኮ አጭር ሆኗል። ተሰባሪ ሸክላዎች ነን፣ የጧት ላይ ጤዛዎች ነን፣ የመስከረምና የጥቅምት አደይ አበባዎች ነን። ህዳር ላይ ታኅሳስ ላይ ጠውልጓል፣ ደርቋል፣ ረግፏል። እድሜያችን ከሸማኔ መሮራ ይልቅ እየቸኮለ ነው፣ ከሚሮጥ ሰው ይልቅ እየፈጠነ ነው። ዋስትና የለንም። ምኑ ልንገራችሁ? ዛሬማ ሞት ደጃፋችን ላይ ነው። በሞትና በእኛ መካከል አንድ እርምጃ ቀርቷል። ወይ በሰው እጅ መሞት አለ፣ ወይ በመኪና አደጋ፣ ወይ በልዩ ልዩ አይነት በሽታዎች፣ ወይ በረሃብ፣ ወይ ምራቃችን ትን ብሎን እንቅፋት መጥቶን እንሞታለን። ቢሮ ለስራ ገብተው ወንበራቸው ላይ ተቀምጠው የቀሩ ሰዎች አሉ። አልጋቸው ላይ እንደተኙ ጠዋት ቤታቸው ክፍላቸው ሲገባ ደርቀው የቀሩ ሰዎች አሉ። ምንም ዋስትና የለም። ስለዚህ መቼ እንዘጋጅ? አሁን እንዘጋጅ። እግዚአብሔር የጨመረልን ዕድሜ የንስሐ ነው። እግዚአብሔርን በሞት የሚያስበው የለም፣ በሲኦልም የሚያመሰግነው የለም። ቅዱስ ዳዊት ዘምሯል መዝሙር 6 ቁጥር 5 ላይ በሞት የሚያስብ የለምና በሲኦልም የሚያመሰግን የለምና። ከሞት በኋላ ኃጢአትን የሚያናዝዙ ካህናት የሉም። ቀድሰው ሥጋው ደሙን የሚያቀብሉ ካህናት የሉም። በዚህ ሃይማኖት ላጥና ምግባር ላቀና እንስሳ የሚገባ ፍሬ ላፍራ ሥጋው ደሙን ሊቀበል ማለት አይቻልም። ጊዜው አሁን ነው። ምክንያት አንደርድር። ሹፌር ነኝ እንጂ ንስሐ ገባ ነበር የሚሉ ሰዎች አሉ። እግዚአብሔር መኪና አታሽከርክሩ አላለም። ኃጢአት አትስሩ ነው። ኃጢአት ከሰራችሁ ንስሐ ግቡ። ዳኛ ነኝ ይላል። አትፍረዱ፣ በዳኝነት ወንበር ላይ ተቀምጣችሁ የሥርዓት ሰው አላለም። ፍርድ አታጓሩ፣ ደሃ አትበድሉ፣ ጉቦ አትቀበሉ ነው። ነጋዴ ነኝ የሚል ሰው አለ። ንስሐ መግባት ፈልጋለሁ ግን ነጋዴ ስለሆንኩ የሥራዬ ጠባይ አይመችም ሰዎች አትሽጡ አላለም። ንግድ አትነግዱ አላለም። አዎ ስትነግዱ ግን በሚዛን አታጭበርብሩ፣ በሊትር በሜትር አታጭበርብሩ። በእውነት ስሩ ነው። ያልሆነ ምክንያት የሚደረድሩ ሰዎች አሉ። ልጄ ልዳርና ቤት ልስራና እንዲህ ላድርግና ድርስ ሰዎች አሉ።
ልጃችሁንም አትዳሩ አልተባለም፣ ቤትም አትስሩ አልተባለም። ብቻ ከኃጢአት ከበደል ራቁ ነው። እግዚአብሔር የወደቅን ተነስተን የረከስን ተቀድሰን በተሰጠን ጊዜ ከልብ እንድንመለስ ንስሐ በመግባት እንድንዘጋጅ በቸርነቱ ይርዳል። ሌላው የመጨረሻው አራተኛው ከተዘጋጀን ምን እንቀበላለን ምን እናገኛለን የሚለውን ባጭሩ ላንሳና ልጠቅልለው። ከተዘጋጀን ምንድነው የምንቀበለው? ከገቡ መውጣት ካገኙ ማጣት የሌለባትን በሰው ዓይን ያልታየችውን በሰው ልብ ያልታሰበችውን በሰው ጆሮ ያልተሰማችውን እግዚአብሔር ለወዳጆቹ ያዘጋጃት ርስተ መንግሥተ ሰማያትን እንወርሳለን። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ተመስክሯል። በሰው ዓይን ያልታየች በሰው ጆሮ ያልተሰማች በሰው ልብ ያልታሰበች እግዚአብሔር ለወዳጆቹ ያዘጋጃታል። ገና አልታየችም አልተገለጠችምና እንዲህ አለ። ሌላው ክብሯ ታላቅ ነውና በሰው ቋንቋ ተነግራ አትገለጥም አትታወቅምና እንዲህ ብሎ አነሳት። እግዚአብሔር አዘጋጅቶልን ነው ተዘጋጅታችሁ ኑሩ ያለው። ምን አለ አምላካችን ኢየሱስ ክርስቶስ? ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ለስፍራ ባዘጋጅላችሁ እናንተ ደግሞ ከኔ ጋር እንድትሆኑ ሁለተኛ እመጣለሁ ወደኔም እወስዳችኋለሁ ያለው። እሱ ባለበት እንድንኖር የብርሃን መጎናጸፊያ ተጎናጽፈን የሕይወት አክሊል ተቀዳጅተን በክብር ዙፋን ላይ ተቀምጠን ምግባችን ምስጋናችን ምግባችን ሆኖ ለሰማያውያኑ ለሳታውያኑ ለብርሃናውያኑ ለቅዱሳን መላእክት ለዘላለም እያመሰገንነው በክብር እንድንኖር እንዘጋጅ። ዮሐንስ ወንጌል ምዕራፍ 14 ቁጥር 2 ላይ ነው ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ምናልባት በዚህ ዓለም ስደተኞች ነን፣ እንገፋለን፣ እንፈናቀላለን፣ መከራ ስቃይ እናያለን። ግን ወገኖቼ እግዚአብሔር ያዘጋጀልን ዘላለማዊ ርስትና መንግስት አለን። በቸርነቱ ሁላችንን ለመንግስቱ ክብር ያብቃን። ሳንዘጋጅ ያ ቀን እንዳይደርስብን እግዚአብሔር በቸርነቱ ይርዳን። የተጨመረንን ዕድሜ ለንስሐ ነው። በጸሎታችን ጊዜ እንደዚህ እንላለን። አምላካችን እግዚአብሔር ሆይ ለንስሐ ዕድሜ ስጠኝ እያልን ጸልያለን ብዙዎቻችን። መልካም ጸሎት። እውነቴን ነው የምላችሁ ግን እግዚአብሔር ለንስሐ ዕድሜ ሳይሰጥ ማንንም በሞት አይጠራም። ለሁላችን ተሰጥቶናል። እንኳን ብዙ ዓመት ማምሻም ዕድሜ ነው ይላሉ አበው። ዋናው በተሰጠን ጊዜ መዘጋጀት ነው ከኛ የሚጠበቀው። ለተዘጋጁት ተዘጋጅቶላቸዋል። በእውነተኛም ተዘጋጅተን የተዘጋጀን ርስት እንድንወርስ በቸርነቱ ይርዳል። ለጸሎት ስንቆም እግዚአብሔርን ሁል ጊዜ እንዲህ ብለን እንለምነው። አቤቱ አምላካችን እግዚአብሔር ሆይ ወደ ቤት መመላለስን ብቻ ሳይሆን ከልብ ወደ አንተ መመለስን ይስጠንልነው። ብዙ ዓመት ተመላልሰናል። ኪዳን ለማድረስ ቅዳሴ ለማስቀደስ ሰርክ ጉባኤ ለመከታተል እንመላለሳለን። ጥሩ ነው፣ መመላለሱ ጥሩ ነው። መመላለሳችን ግን ለመመለስ መሆን አለበት። ያልተመለስ ነው ዘመን ያስቆጠርናል። በመመላለስ ብቻ ሰዎች ሥጋው ደግሞ ሲቀበሉ እያየን እንመለሳለን። ወንጌሉን እየሰማን እንመለሳለን፣ አናፈራበት። ይሄ ደግሞ ያስፈርድብናል፣ አይጠቅምም። ስለዚህ መመላለሳችንን አምላካችን እግዚአብሔር ከልብ ለመመለስ ያድርግልን። ዋስትና የለንምና በተሰጠን ጊዜ እንዘጋጅ። ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ እያሉ እግዚአብሔር አምላካችን ይርዳል። እግዚአብሔር አምላካችን በቸርነቱ የሁላችንንም መጨረሻችንን ያሳምራል። ደግማችሁ እግዚአብሔርን አመስግኑ። ሶስተኛ እንጨምሩበት። በመምህራችን ላይ አድሮ ሕይወት የሆነ ቃሉን ያስተማረን አምላካችን አሁንም የተመሰገነ ይሁን። ተዘጋጅታችሁ ኑሩ በሚል ርዕስ ተነስተው መምህራችን ሁላችንም መዘጋጀት እንደሚኖርብን እንደሚጠበቅብን ነግረውናል። ስለትንገራችሁና ወደ መጨረሻው ቃለ ምዕዳን ከመሄዳችን አስቀድሞ መዝሙር ዘምረን ተባርከን እንሄዳለን። እህቴ ነፍሰ ጡር ነበረች፣ በሰላም እንድትገላገልልኝ አንተ ዶክተር ሆነህ አክምልኝ ለቅዱስ ሩፋኤል ነገርኩት። በሰላም ተገላግላልኛለች። 1 ኪሎ ዕጣንና
ሁለት ጧፍ ቅዱስ ሩፋኤል ጠበቃ ሁነኝ ተሟገትልኝ እኔ ገንዘብ የለኝም ወገን የለኝም ብዬ ነገርኩት። ያደከማችሁ ጠበቃ ሆኖ ተሟግቶልኝ አሸንፎልኝ በጉልበት ያለ አግባብ ሀብት ንብረቴን ሊቀማኝ የዘመተብኝን ጠላቴን ድል አድርጎልኛል። ለክብር መግለጫ ሁለት ጥላና ሻማ አስገብቻለሁ ይላሉ። እልል ብላችሁ ለሁለቱም አመስግኑላቸው። ከዚህ በመቀጠል ወደ ዝማሬው እንሄዳለን። ዝማሬውን ወንድማችን ዘማሪ ሚኪያስ ይዘምርንና ከዛ ወደ መጨረሻው ቃለ ምዕዳን ቡራኬ እንሄዳለን። ምን አልከኝ?